ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የኢትዮጵያ ኤምባሲ ከጅቡቲ ከፍተኛ ባለስልጣናት ጋር ባደረገው ውይይት የጅቡቲ መንግስት የመኖሪያ ፈቃድ የሌላቸው ኢትዮጵያውያንን የሚያባርሩበት ቀነ ገደብ እንዲራዘም ያቀረበው ጥያቄ ውድቅ እንደተደረገበት ታውቋል። ተጨማሪ አለን። ባለፉት 9 ወራት ውስጥ ከብልሹ አሰራር ጋር በተያያዘ 38 ሰራተኞች ላይ እርምጃ የተወሰደ ሲሆን 13ቱ ከስራ ሲሰናበቱ 25ቱ ተጠያቂ ሆነዋል። ይህ ውጤት ካለፈው ዓመት ጋር ሲነጻጸር በ57 በመቶ እንደቀነሰም ነው የተመላከተው። ሌላኛው መረጃችን ነው። በምዕራብ ሸዋ ዞን አዳአ በርጋ ወረዳ ከምሽቱ 4 ሰዓት ላይ ጨለማን ተገን አድርጎ በራቸውን ሰብሮ በመግባት የ60 ዓመት ጎረቤቱን አስገድዶ የደፈረው የ25 ዓመት ወጣት በእስራት ተቀጣ። ዝርዝሩን አዘጋጅተናል። በአማራ ክልል በማረሚያ ቤቶች ጉዳይ ላይ እስረኞችን በእድሜ በጾታና በወንጀላቸው ከባድነት መለያየትን የሚያካትተው በርካታ ቁልፍ ለውጦችን የያዘው ማሻሻያ የተደረገበትን አዋጅ አስመልክቶ የእስር ቤት ስርዓታችንን ወደ እርማት የትምህርትና የታድሶ ቦታ ለመቀየር ትልቅ እርምጃ ነው ተብሏል። ዝርዝሩን አጠናቅረናል። አቶ አባጅሜ ለመግዛት አቅም ያነሳቸውን ሸማች የማህበረሰብ ክፍሎች እጅግ መብዛታቸውንና ሌሎች ነጥቦችን አስመልክተው የሀገሪቱን ኢኮኖሚ በተመለከተ መልእክት አስተላልፈዋል። በሌላ በኩል ቶፊቅ ተማም በኢትዮጵያ አሳሳቢ እየሆነ የመጣውን ትምህርት የማግኘት ሰብአዊ መብት አስመልክቶ መልእክቱን አስተላልፈዋል። ሙሉ ዘገባውን የምናስደምጣችሁ ይሆናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ እንጋብዛለን። በአሁኑ ሰዓት በአገሪቱ ካሉ ዩኒቨርሲቲዎች በአንዱ መምህር የሆኑትና በቅርቡ የዶክተሬት ትምህርታቸውን አጠናቀው የተመረቁት አቶ አባጅሜ ለመሰረት ሚዲያ በላኩት መልእክት አቅመቢስ ሸማች ባለበት ሀገር የኢኮኖሚ እድገትም ሆነ የፖለቲካ መረጋጋት አይታሰብም ሲሉ ገለጹ። በዚሁ ባስተላለፉት መልእክታቸው በሀገራችን ከምርጫ 97 በኋላ መንግስት በተከታታይ ባለ 2 አሃዝ የኢኮኖሚ እድገት እንዳስመዘገበ ጆሮአችን እስኪሰለች ሲነዛብን ነበር ያሉት አባጅሜ አሁን ያለው መንግስትም ከባለ 2 አሃዝ ትንሽ ዝቅ ቢልም በእድገት አየር ላይ በብርሃን ፍጥነት እየበረረ ስለመሆኑ ብዙ ተብሏል ይላሉ። ነገር ግን የነገሩ አልተገናኝቶም የሚገለጠው የሀገሪቱን ህዝብ ኑሮ ስናይ ነው የሚሉት አቶ አባጅሜ የአንድ ሀገር የኢኮኖሚ እድገት የመጨረሻ መዳረሻው የዜጎችን ኑሮ ማሻሻል ነው። ዜጎች መሰረታዊ ፍላጎታቸው ተሟልቶላቸው የተሻለ የትምህርት፣ የጤና፣ የመንገድ፣ የመብራት፣ የስልክ ወዘተ ተደራሽነት ተስፋፍቶ ማየት ቀልጣፋና ፈጣን አገልግሎትን ማሟላት ነው ሲሉ ይገልጻሉ። በመልእክታቸው ላይ እንዳስተላለፉት ከዚህ አንጻር የኢትዮጵያን የኢኮኖሚ እድገት ስናየው ነገርየው የተገላቢጦሽ ነው ይላሉ። የዜጎች ኑሮ ከድጡ ወደ ማጡ እየሆነ ነው ያሉት አባጅሜ ኢኮኖሚው አደገ በሚባለው ልክ የዜጎች ኑሮ እየተሻሻለ ከመሄድ ይልቅ ኑሮው ቀንበር እየሆነ የመጣበት መካከለኛ የኢኮኖሚ ክፍል ተብሎ የሚመደበው የሀገሪቱ ሲቪል ሰርቫንት እንኳ የወር ደሞዙ የቤት ኪራይ መሸፈን የማይችል የሆነበት ዜጎች አይደለም መሰረታዊ ፍላጎታቸውን ማሟላት በቀን አንዴ መመገብ ወደማይችሉበት ደረጃ የወረዱበትና አንዳንድ የማህበረሰብ ክፍሎች ይበሉት ያጡ ለመለመን ያፈሩ የሚባሉበት ደረጃ ላይ እየደረሱ ናቸው ሲሉ ይገልጻሉ። በመልእክታቸው ላይ አክለው እንደሚናገሩት በአጠቃላይ ሸማቹ ማህበረሰብ በኢኮኖሚ አቅመቢስ የሚባልበት ደረጃ ላይ የደረሰበት ሀገር ሆናለች። እርግጥ ነው በአፍሪካ የሸማቾች አቅምና የኑሮ ሁኔታ በመሪዎች የሚገመገመው ካለው የኢኮኖሚ ጥቅምና ጉዳት አንጻር ሳይሆን ከፖለቲካዊ ውጤቱ አንጻር ነው የሚሉት አቶ አባጅሜ በኢኮኖሚ የዳበረ መሰረታዊ ፍላጎቱ የተሟላለትና የተሻለ የመግዛት አቅም ያለው ዜጋ ቀጥሎ የነጻነት፣ የእኩልነት፣ ፍትህና የመሳሰሉ የዲሞክራሲ ጥያቄን ይዞ መነሳቱ አይቀርም ይላሉ። ስለዚህ የአፍሪካ መሪዎች የስልጣናቸውን ጊዜ ለማራዘምና ሊነሱ የሚችሉ የፍትሃዊነት፣ እኩልነትና ነጻነት ጥያቄዎችን ለማዳፈን ያላቸው አማራጭ ዜጎች ሁልጊዜ የዳቦ ጥያቄ ላይ እንዲወሰኑ ማድረግ ነው ሲሉ ይገልጻሉ። ነገር ግን አቅመቢስ ሸማች ባለበት ሀገር የኢኮኖሚ እድገት የማይታሰብ ነው የሚሉት አባጅሜ አቅም ያለው ሸማች በሌለበት ሀገር ምርታማነት ሊኖር አይችልም። የምርታማነት እድገት የሚመጣው የፍላጎት መጠን ሲጨምር ነው። ፍላጎት የሚጨምረው ደግሞ የህዝብ ቁጥር ሲጨምር፣ አዳዲስ ወጣቶች የስራ ዕድል ሲፈጠርላቸውና በዋናነት የሸማቹ የመግዛት አቅም ሲጎለብት ነው ሲሉ ያስረዳሉ። ቀጥለውም ይሄ ሲሆን የሀገሪቱ ኢኮኖሚ ይነቃቃል፣ ኢንቨስትመንት ይስፋፋል፣ እንዲሁም መንግስት ከአምራቹና ሰራተኛው የሚሰበስበው ገቢ ይጨምራል። በተለይ የውጭ ኢንቨስትመንት ወደ ሀገራችን የሚመጣው ገበያ ጥሬ ሀብትና የሰው ኃይል ፍለጋ ነው። ስለዚህ የሀገሪቱን ህዝብ የመግዛት አቅም ባላሳደግንበት ሁኔታ የውጭ ኢንቨስተር ወደኛ ሊመጣ አይችልም ሲሉ ይገልጻሉ። ስለዚህ ሊዘገይ ይችላል እንጂ የኢኮኖሚ ቀውስ እየጨመረ ሲሄድና ኑሮው ጣራ ሲነካ ችግሩ የፖለቲካ መሆኑ አይቀርም የሚሉት አቶ አባጅሜ ከረሃብ ጦር ይሻላል የሚል ትውልድ መነሳቱ አይቀርም ሲሉ ስጋታቸውን ይገልጻሉ። መልእክታቸውን በምሳሌ አስደግፈው እንደገለጹት ለምሳሌ ለሁለተኛው የዓለም ጦርነት መነሻ ከሆኑት
ችግሮች አንዱ ታላቁ የኢኮኖሚ ቀውስ ዘ ግሬት ኢኮኖሚክ ዲፕሬሽን የሚባለው ነው ሲሉ ይገልጻሉ። በወቅቱ ለነውጠኛ ፋሺስቶችና ናዚዎች ወደ ስልጣን መምጣት ከፍተኛ አስተዋጽኦ አድርጓል የሚሉት አቶ አባጅሜ ከ10 ዓመት በፊት የነበረው የኢኮኖሚ ቀውስ ታላላቆቹን እና አሜሪካን ሳይቀር እንዴት እንዳመሰ የምናውቀው ነው ሲሉ ይገልጻሉ። ቀጥለው በመልእክታቸው ላይ እንደሚያስረዱት እኛ 99ኞቹ ነን የሚለውን መፈክር እናስታውሳለን። ዜጎች በልተው ማደር ካልቻሉ ወደ ትግል መግባታቸው አይቀርም ሲሉ ይገልጻሉ። በሀገራችን ያለው አሁናዊ የፖለቲካ ቀውስም በከፊል የኢኮኖሚያዊ ችግሩ ውጤት ነው። ትጥቅ አንስተው የሚታገሉ አካላት ቢያንስ የሰው ኃይል ግብአታቸው ኢኮኖሚው የፈጠረው ስራ አጥ ወጣት ነው። ተምሮ መቀጠር ያልቻለ ወጣት በተቀጠረበት ስራ ራሱንም ቤተሰቡንም ማስተዳደር ያልቻለ አካል ነፍጥ አንስቶ መታገልን አማራጭ አድርጎታል ይላሉ። አክለውም ይሄ ደግሞ ነገሮችን ከድጡ ወደ ማጡ ያደርጋቸዋል። ያለውን ውስን ሀብት ለጦር መሳሪያ ግዢ እየዋለ ነው። መሰረተ ልማት እየወደመ ነው። አምራቹና ወጣቱ ኃይል የጥይት ሲሳይ ሆኗል። ሰላም የሚፈልገው ንግድና ኢንቨስትመንት ደግሞ በእንቅርት ላይ ጆሮ ደግፍ ሆኖበታል ሲሉ ያስረዳሉ። የእነዚህ ሁሉ ድምር ውጤት የህዝቡን ኑሮ የበለጠ አናግቶታል የሚሉት አቶ አባጅሜ ዓለማት የኢኮኖሚ ቀውስን የሚፈቱት የሸማቹን አቅም ማጠናከር ኢምፓወሪንግ ኮንሱመርስ በሚሉት መንገድና አዳዲስ የስራ ዕድል በመፍጠር ነው ሲሉ ያስረዳሉ። አንዳንዶች የመንግስት ለሰራተኛው የተሻለ ደሞዝ መክፈል የመንግስትን ወጪ የሚጨምረው ብቻ ይመስላቸዋል። ነገር ግን ይሄ የመንግስትን ገቢ ያሳድገዋል ይላሉ። ነጋዴ ወጪው በጨመረ ቁጥርና ኢንቨስትመንቱን ባሳደገ ቁጥር ገቢው ይጨምራል። መንግስትም እንደዚያው ነው። በአንድ መልኩ ከሰራተኛው የሚሰበስበው ግብር ይጨምራል። በሌላ መልኩ የሸማቾች የመግዛት አቅም እየጨመረ በመጣ ጊዜ ፍላጎት እያደገ አቅርቦት እያነሰ ይሄዳል። ይሄ ደግሞ ምርታማነት እንዲያድግ አዳዲስ ኢንቨስተሮች ወደ ኢኮኖሚው እንዲቀላቀሉና አዳዲስ የስራ ዕድል እንዲፈጠር ያደርጋል ሲሉ በመልእክታቸው ላይ ይገልጻሉ። አክለውም በዚህ ሁሉ መሃል አትራፊው መንግስት ነው። ከአዲሱ ኢንቨስተርና ተቀጣሪ እንዲሁም እያደገ ከመጣው ምርታማነት የሚሰበስበው ግብር እያደገ ይመጣል። የሸማቾች የመግዛት አቅም ሲያድግ የነጋዴው ትርፋማነት ያድጋል። ነጋዴው በትርፉ ኢንቨስትመንቱን ያስፋፋል ወይም አዲስ ኢንቨስትመንት ላይ ይሳተፋል። ይሄ ደግሞ አዳዲስ የስራ ዕድል ይፈጥራል ሲሉ በመልእክታቸው ላይ ይናገራሉ። ከነዚህ ሁሉ ደግሞ መንግስት ተጨማሪ ገቢ ይሰበስባል፣ ተያይዘን እናድጋለን ማለት ነው ሲሉም ያክላሉ። አቶ አባጅሜ በዚህ ባስተላለፉት መልእክታቸው ማገባደጃ ላይ ስለዚህ መንግስት ሆይ አቅመቢስ ሸማች ባለበት ሀገር የኢኮኖሚ እድገትም ሆነ የፖለቲካ መረጋጋት አይታሰብም። ስለዚህ የሸማቹን የመግዛት አቅም በማሳደግ የኑሮ ቀንበሩን ማላላት ላይ ብታተኩር፣ ይህ ደግሞ የሀገሪቱን ኢኮኖሚም ፖለቲካም ይታደጋል። አለበለዚያ ግን ተያይዘን እንወድቃለን ሲሉ ስጋታቸውንና የመፍትሄ ሀሳባቸውን በማቅረብ መልእክታቸውን ይቋጫሉ። በኢትዮጵያ እጅግ አሳሳቢ የሆነ የመጣውን ትምህርት የማግኘት ሰብአዊ መብት አስመልክቶ ቶፊቅ ተማም ለመሰረት ሚዲያ በላከው መልእክት በኢትዮጵያ የተለያዩ አካባቢዎች ካለፉት ጥቂት ዓመታት ወዲህ የቀጠሉት ግጭቶች በአገሪቱ ኢኮኖሚ፣ ማህበራዊና ሌሎች ዘርፎች ላይ ዘርፈ ብዙ ጉዳት እያስከተሉ እንደሚገኙ ይታወቃል ሲል ይገልጻል። በተለይ በአገሪቱ ባለው ግጭት ሳቢያ የማይተካው ውድ የሰው ህይወት ማለፉ በዋነኛነት ሲጠቀስ፣ ከዚህ ባለፈ ሀገሪቱ ባልጠነከረ ኢኮኖሚ ላይ እንደመገኘቷ እንኳንም ዘንቦብሽ እንዲሉ የሀገሪቱ ኢኮኖሚ እድገት ማስመዝገብ እንዲሳነው ብሎም የኋሊት እንዲጓዝ እያደረገ ሲገኝ፣ ከዚህ ባለፈ በሌሎች የአገልግሎት ሰጪ የመንግስትም ሆነ የግል የትምህርት፣ የጤና፣ የኢኮኖሚና ማህበራዊ ተቋማት እንዲሁም በርካታ መሰረተ ልማቶች ላይ ከፍተኛና እጅግ አስከፊ ውድመት ከማድረሱ ባለፈ በቢሊዮን የሚቆጠር ንብረት ለውድመት ተዳርጓል፣ ከፍተኛ ሰብአዊና ስነ ልቦናዊ ጉዳት አድርሷል ሲል ይናገራል። በዚህ ባስተላለፈው መልእክቱ ላይ በአገሪቱ ባሉ ግጭቶች ሳቢያ እጅጉን የተጎዳውና ለቀውስ የተዳረገው የትምህርት ዘርፍ ሲሆን፣ ይህም በዓለም ላይ ከተከሰቱ የትምህርት ቀውሶች ቀዳሚው ሳያደርገው እንደማይቀር የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ድርጅት ያወጣው መረጃ ይገልጻል ሲል ይጠቁማል። አክሎም 2 ዓመት የፈጀውና አሁን የረገበው የሰሜኑ ጦርነት ብቻ ከ2.3 ሚሊዮን በላይ ተማሪዎችን ከትምህርት ገበታ ውጪ ሲያደርግ በመላው ሀገሪቱ ደግሞ 8500 ገደማ ትምህርት ቤቶች ወድመዋል። ከ1500 በላይ የሚሆኑት በሰሜን ኢትዮጵያ መሆኑን መገንዘብ ተችሏል ይላል። ከሰሜኑ ጦርነት በኋላም ሙሉ በሙሉ በሚባል መልኩ እፎይታ ያላገኘው ክልል የአማራ ክልል ሲሆን፣ በዚሁ ክልል እንደ ሌሎች ተጎጂ የህብረተሰብ ክፍሎች ሁሉ ተማሪዎች እንዲሁም የትምህርት ዘርፉ ክፉኛ ተጎድቷል የሚለው ቶፊቅ በአማራ ክልል በ2017 ዓ.ም የትምህርት ዘመን ይመዘገባሉ ተብሎ ከታቀደው 7 ሚሊዮን ተማሪዎች እስካሁን የተመዘገበው 1.5 ሚሊዮን ተማሪ ብቻ ናቸው። ይህም ከእቅዱ 21 በመቶ ብቻ ሲሆኑ ትምህርት የጀመሩና ግጭት ባለባቸው አካባቢዎች የሚማሩ ተማሪዎችም በግጭት ቀጠና ውስጥ ሆነው ለመማር ተገደዋል ሲል ይገልጻል። አክሎም በዚሁ በአማራ ክልል አምና ዝግ የነበሩ ትምህርት ቤቶች ዘንድሮም አልተከፈቱም። ክልሉ ባጋጠመው የጸጥታ ችግር ሳቢያ አምና ከ2.6 ሚሊዮን በላይ ተማሪዎች ሳይማሩ ቀርተዋል ይላል። ቀጥሎም ይብዛም ይነስ በመላው ሀገሪቱ ያሉ ክልሎች በግጭትና የሰላም እጦት በሚፈተኑባት ኢትዮጵያ ትምህርት
ትምህርት የማግኘት ሰብአዊ መብትን በተመለከተ አፈጻጸሙን አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ባጠናው ጥናት መሰረት በሀገሪቱ ከ5500 በላይ ትምህርት ቤቶች ሲዘጉ ከነዚህ ውስጥ ከ75 በመቶ በላይ የሚገኙት በአማራ ክልል ነው ሲል ገልጿል። በዚሁ ባስተላለፈው መልእክቱ ላይ እንደ ትምህርት ሚኒስቴር መረጃ በ2015 ዓ.ም የትምህርት ዘመን 29.3 ሚሊዮን ተማሪዎችን ለመመዝገብ ቢታሰብም የተመዘገቡት 16.3 ሚሊዮን ተማሪዎች ብቻ ናቸው። ይህም በርካታ ሚሊዮን ተማሪዎች ከትምህርት ገበታ መራቃቸውን ያሳያል ሲል ጠቁሟል። አሁንም ቢሆን በተለይ በአማራ ክልል ትምህርት ለመጀመር አስቻይ ሁኔታዎች የሌሉበት ሁኔታ ሲገኝ የአስተዳደር ቢሮዎች ወድመዋል፣ የትምህርትና የፋይናንስ ሰነድ ተቃጥሏል፣ ኮምፒውተርና የላቦራቶሪ እቃዎች ተዘርፈዋል የሚለው ቶፊቅ ከዚህም ባለፈ የትምህርቱን ዘርፍ ለማገዝ የሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች የደህንነት ዋስትና ባለማግኘታቸው ሳቢያ ወደ ክልሉ መግባት ያልቻሉ ሲሆን በተለይ መምህራን፣ ርዕሰ መምህራንና ሱፐርቫይዘሮች ስራቸውን ለመከወን ዋስትና ማግኘት አልቻሉም ሲል ይገልጻል። አክሎም እነዚህ ከትምህርት ገበታ ውጪ ለመሆን የተገደዱ ተማሪዎች በተለይ ሴቶች ወደ ያለዕድሜ ጋብቻ ሲገቡ፣ ሌሎቹ ታዳጊዎች ህጻናት በየሰፈሩ አልባሌ ቦታዎች ለመዋል ሲገደዱ፣ ከትምህርት ገበታ የራቁ ተማሪዎችም ለረጅም ጊዜ ከትምህርት ቤት በመራቃቸው ሳቢያ በአእምሯቸው እድገት፣ በትምህርት አቀባበል፣ በትምህርት ስነ ልቦና የቀድሞ ትምህርት ውስጣቸው ላይ ጫና እንደሚፈጥር የዘርፉ ምሁራን ይናገራሉ ይላል። በሀገሪቱ ከፍ ያለ ያላቻ ጋብቻ አለ ተብሎ የሚታመንበት የአማራ ክልል በተለይ በትምህርት መቋረጥ ሳቢያ ያለዕድሜ ጋብቻ በከፍተኛ ደረጃ እየጨመረ ይገኛል ይላል። ቶፊቅ በዚህ ባስተላለፈው መልእክቱ ላይ የአፍሪካ ህጻናት መብት ደህንነት ቻርተር አንቀጽ 21/2ን ጠቅሶ ያለዕድሜ ጋብቻ የሚባለው ተጋቢዎች ሴት አሊያም ወንድ ወይም ሁለቱም ከ18 ዓመት በታች ሲሆኑ መሆኑን ገልጾ በዚህ ያለዕድሜ በሚፈጸሙ ጋብቻ በህይወት የመኖር መብት፣ ትዳር ጓደኛ የመያዝ መብት፣ የመማር መብት፣ በጤና የመኖር መብት በተለይ ካለዕድሜ ጋብቻ ጋር ተያይዞ በሚከሰት በዋነኛነት በወሊድ ጊዜ ረጅም ምጥ፣ ከፍተኛ ደም መፍሰስና ሌሎች የስነ ተዋልዶ በሽታዎች መጋለጥ እንዲሁም ከጎጂ ልማድ የመጠበቅ መብታቸውን ያጣሉ ሲል ይገልጻል። ቀጥሎም አሁን ባለው ነባራዊ ሁኔታ በዓለም አቀፍ የሰብአዊ መብቶች መግለጫ አንቀጽ 26/2ና የኢኮኖሚ ማህበራዊና የባህል መብቶች ዓለም አቀፍ ቃል ኪዳን አንቀጽ 13 ስር በግልጽ እንደተደነገገው የትምህርት ዓላማ የሰው ልጅን የተሟላ እድገት ለማራመድና የሰብአዊ መብቶችንና መሰረታዊ ነጻነቶችን ለማክበር የሚደረገውን ጥረት ማጠናከር ነው ይላል። ከዚህ አንጻር ትምህርት የሰው ልጅን ሁለንተናዊ እድገት ማለትም አካላዊ፣ አእምሯዊና ስነ ልቦናዊ እድገት የማምጣት ዓላማ ያለው ቢሆንም ይህንን ሰብአዊ መብት በኢትዮጵያ በአግባቡ መተግበር አልተቻለም የሚለው ቶፊቅ ከዚሁ የትምህርት ማግኘት መብት ትግበራ ጋር በተያያዘ ሌሎች ተጎጂ የሚሆኑ የትምህርት ማህበረሰብ አካላት በተለይ መምህራን ሲሆኑ እንደ ማህበረሰብ የሚሰጣቸው ቦታ አናሳ ሆኖ አመቺ ያልሆነ የስራ ሁኔታ አለመኖር፣ የአስተዳደር ችግር፣ የተከታታይ የሙያ ማጎልመሻ ዕድል አናሳ መሆን፣ አነስተኛ ክፍያና ጥቅማ ጥቅም፣ የትምህርት መሰረተ ልማት ባልተሟላበት ሁኔታ ማስተማርና ሌሎች ተግዳሮቶችን ተቋቁሞ ለማስተማር ራሳቸውን ቢያዘጋጁም ወደ ስራቸው መመለስ አልቻሉም። ይህም መምህራን ለተለያየ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ጫና እየዳረጋቸው ይገኛል ሲል መልእክቱን ያስተላልፋል። በዚሁ ባስተላለፈው መልእክቱ ላይ ቀጥሎ ጥራት ያለው ትምህርት የማግኘት መብት ከቅድመ አንደኛ እስከ መካከለኛ ደረጃ ነጻ ቢሆንም አሁን ባለው ነባራዊ ሁኔታ በወርሃ መስከረም አንጻራዊ በሆነ መልኩ በሀገሪቱ በሁሉም ክልሎች ከተማ አስተዳደሮች በሁሉም እርከን የሚገኙ ተማሪዎች በትምህርት ገበታቸው ላይ ይገኛሉ ይላል። አክሎም የዜጎች ሰብአዊ መብት የሆነው ትምህርት የማግኘት መብት አክብሮ ከመተግበር ባለፈ የተሻለ የትምህርት አቀባበል ይኖራቸው ዘንድ በማሰብ ከትምህርት ቁሳቁስ ባለፈ መገባ የጀመረው የአዲስ አበባ ከተማ አስተዳደር በከተማው የሚገኙ 106,000 ትምህርት ቤቶች ለሚማሩ ለ800,000 ተማሪዎች ቁርስና ምሳ እያቀረበ ሲገኝ ለዚህም ከ8 ቢሊዮን ብር በላይ በጀት የመደበ ሲሆን ከዚህ ባለፈ 12.6 ሚሊዮን ተማሪዎችን መዝገቡ ወደ ትምህርት ያስገባው ኦሮሚያ ክልል ነው ሲል ይገልጻል። ቶፊቅ ተማም በዚህ በላከው መልእክቱ ላይ እንደሚናገረው አምና 5.6 ሚሊዮን ተማሪዎችን መመገብ የቻለ ሲሆን ለዘንድሮ 10 ሚሊዮን ተማሪዎች በተማሪዎች ምገባ ፕሮግራም ለማካተት አቅዷል። ከመገባ ባለፈ የትምህርት ቁሳቁስ በተለይ ደብተር እንዲሁም የትምህርት ቤት ደንብ ልብስ በማቅረብ ላይ የሚገኘው የአዲስ አበባ ከተማ አስተዳደር መሆኑን ያጋራው መረጃ ያመለክታል። አሁን ሀገሪቱ ባለችበት ጉራማይሌ የሰላምና ጸጥታ ሁኔታ ጋር በተያያዘ አብዛኛው የሀገሪቱ ተማሪዎች በተለይ ከቅድመ አንደኛ እስከ ሁለተኛ ደረጃ ድረስ ትምህርት ቢጀምሩም ሌሎቹ ግን በጸጥታና ሰላም እጦት ሳቢያ ከትምህርት ገበታ ውጪ ሆነዋል። ይህም ሀገሪቱ በተለይ በትምህርት ተደራሽነት ረገድ ባለፉት 10 ዓመታት ያሳየችውን ምርታ ወደ ኋላ የሚጎትት ሆኗል ሲል ቶፊቅ ተማም ባስተላለፈው መልእክቱ ላይ ይገልጻል። በመልእክቱ ማጠቃለያ ላይም በሀገሪቱ በሰላም እጦት ሳቢያ ከትምህርት ገበታ ውጪ ስለሆኑ ተማሪዎች ብዙ የተባለ ሊባል የሚችል ቢሆንም በተለይ የዘንድሮ የትምህርት ዘመን አካባቢያችሁ ሰላም ሆኖ በትምህርት ገበታችሁ ላይ መገኘት የቻላችሁ ተማሪዎች፣ መምህራንና ሌሎች የትምህርት አካላት መልካም የትምህርት ዘመን እየተመኘው እንደ ዕድል ሆኖ በትምህርት ገበታ መገኘት እየፈለጉ ያላገኙ በሚሊዮን የሚቆጠሩ ጓደኞቻችሁ እንዳሉ ተገንዝባችሁ እንደ ሀገር ያገኛችሁትን ትምህርት የማግኘት ሰብአዊ መብት በአግባቡ ልትጠቀሙበት የሚገባ ሲሆን የእውቁ ከያኒ አለማየሁ እሸቴን ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው የሚለውን ዘመናዊ ሽሬ ሙዚቃ አዚመው ልጆቻቸውን ወደ ትምህርት ገበታ ለመሸኘት ቢፈልጉም ይህን ማድረግ ያልቻሉ በሚሊዮን የሚቆጠሩ ወላጆች ይገኛሉ ሲል ይገልጻል። በአንጻሩ ልጆቻቸው በትምህርት ገበታ ላይ ያሉላችሁ ወላጆች እንዲሁም መምህራንና የትምህርት ማህበረሰብ አቅም የፈቀደውን ድጋፍና ክትትል በማድረግ
በማድረግ የተሻለ ዜጋ የሆኑ ዘንድ ብዙ መስራት ይጠበቃል ያለው ቶፊቅ ተማም በመንግስት በኩል በግጭት የወደሙ ትምህርት ቤቶችን ማቋቋም፣ ትምህርት ቤቶች በቋሚነት እስኪከፈቱ ድረስ ጊዜያዊ የመማሪያ አማራጮችን ማዘጋጀት፣ ህጻናትና መምህራንን ጨምሮ የትምህርት ማህበረሰቡ አባላት የስነ ልቦናና ማህበራዊ ድጋፍ የሚያገኙበትን ሁኔታ ማመቻቸትና ሌሎች መሰል ተግባራትን መከወን ከመንግስት ሲጠበቅ ሀገር ሰላም ሆና ከትምህርት ገበታ የተፈናቀሉ ተማሪዎች ወደ ትምህርት ገበታቸው የሚመለሱበትን ጊዜ ፈጣሪ እንዲያመጣ እየለመንን በያዝነው አዲስ ዓመት በትምህርት ገበታ ላይ ላላችሁ ሁሉ መልካም የትምህርት ዘመን እየተመኘው በዚሁ ላብቃ ሲል ቶፊቅ ተማም መልካም ምኞቱንና የመፍትሄ ሐሳቡን አቅርቦ ይቋጫል። የጅቡቲ መንግስት የመኖሪያ ፍቃድ የሌላቸው ኢትዮጵያውያን የሚባረሩበት ቀነ ገደብ እንዲራዘም የኢትዮጵያ ኤምባሲ ያቀረበውን ጥያቄ ውድቅ አደረገ። በጅቡቲ የሚገኘው የኢትዮጵያ ኤምባሲ እንደገለጸው በጉዳዩ ላይ ከጅቡቲ መንግስት ከፍተኛ ባለስልጣናት ጋር ውይይት አድርጓል። ኤምባሲው ባወጣው መግለጫ የጅቡቲ መንግስት ህጋዊ የመኖሪያ ፍቃድ የሌላቸውን የውጭ ዜጎች ከኤፕሪል 3 እስከ ሜይ 2 ድረስ ባለው ጊዜ በፈቃደኝነት ወደ ሀገራቸው እንዲመለሱ የሚል ማሳሰቢያ ማውጣቱንና ይህንን የማይተገብሩ በፖሊስ ኃይል ወደ ሀገራቸው እንዲመለሱ የሚደረጉ መሆኑን ማስታወቁን አውስቷል። ከዚህ በመነሳት ኤምባሲው ከጅቡቲ ከፍተኛ ባለስልጣናት ጋር ውይይት ማድረጉን ገልጿል። በውይይቱ ወቅትም ህጋዊ የመኖሪያ ፍቃድ የሌላቸውና በጅቡቲ የሚኖሩ ኢትዮጵያውያን ብዛት ያላቸው መሆኑን፣ ትምህርታቸውን በመከታተል ላይ የሚገኙ ዜጎች መኖራቸውን፣ በንግድ ስራ ላይ የተሰማሩ ኢትዮጵያውያን እቃዎቻቸውን አጣርተው መሸጥ ስላለባቸውና በተለያዩ ቦታዎች ተቀጥረው የሚሰሩ ዜጎች ያልተከፈላቸው ውዝፍ ደሞዝ ስላለና በፍርድ ቤት ያላለቀ ጉዳይ ያላቸው ዜጎችን መኖራቸውን ማንሳቱን አስታውቋል። በመሆኑም ኢትዮጵያውያን ወደ ሀገራቸው የሚመለሱበት ቀነ ገደብ በ3 ወር እንዲራዘም ጥያቄ ማቅረቡን አስረድቷል። ይሁንና የጅቡቲ መንግስት ባለስልጣናት ይህንን ጥያቄ ውድቅ ማድረጋቸውን ይፋ አድርጓል። ከብልሹ አሰራር ጋር በተያያዘ 13 ሰዎች ከስራ እንደተሰናበቱ 25 ሰዎች ደግሞ ተጠያቂ እንደሆኑ የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀ። በ2017 በጀት ዓመት 9 ወራት ውስጥ በመልካም አስተዳደርና በቅሬታ አቤቱታ፣ በአፈጻጸም ማነስ፣ በስነ ምግባር ጉድለትና መሰል በአጠቃላይም ከመልካም አስተዳደር ጋር በተያያዘ በ38 ሰራተኞች ላይ እርምጃ መውሰዱን የአዲስ አበባ ደንብ ማስከበር ባለስልጣን አስታውቋል። በዚህም መሰረት 13 ሰራተኞች ከስራ እንዲሰናበቱ የተደረጉ ሲሆን 25 የሚሆኑት ደግሞ በከባድ የስነ ምግባር ጥሰት ተጠያቂ ስለመሆናቸው ተዘግቧል። ከ2016 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር 50 በመቶ መቀነስ መቻሉ የተገለጸ ሲሆን ባለፈው ዓመት 95 የተቋሙ ሰራተኞች ላይ እርምጃ ሲወሰድ 7ቱ ከስራ እንዲሰናበቱ የተደረጉትን ጨምሮ 65 ሰራተኞች በከባድ የስነ ምግባር ጉድለት ተጠያቂ ሲሆኑ ቀሪ 3ቱ ደግሞ ጉዳያቸው ወደ ፍርድ ቤት የተላለፉ እንደነበረ ተመላክቷል። በተያያዘም በ9 ወራት ውስጥ 284 ቅሬታዎች ከህብረተሰቡ ለተቋሙ መቅረባቸው የተገለጸ ሲሆን ከቀረቡት ቅሬታዎች ውስጥም 278ቱ ውሳኔ የተሰጠባቸውና 6ቱ በሂደት ላይ የሚገኙ ናቸው ተብሏል። በመሆኑም ከህብረተሰቡ የሚነሱ ሐሳቦችንና ቅሬታዎችን መሰረት በማድረግ ለክፍለ ከተማና ወረዳ አመራሮች መድረክ በመፍጠር ችግሮች እንዲስተካከሉ መደረጋቸው ተገልጿል። በተጨማሪም የስነ ምግባር ችግር ያለባቸው አመራሮች ተጠያቂ እንዲሆኑና የግንዛቤና የአቅም ውስንነት ያለባቸው ደግሞ የአቅም ግንባታ ስልጠና በመስጠት ችግሩን ለመፍታት ስለመቻሉ ተጠቅሷል። በአማራ ክልል በማረሚያ ቤቶች ጉዳይ ላይ ማሻሻያ የተደረገበት አዋጅ ትልቅ ለውጥ እንደሚያመጣ ተገለጸ። በአማራ ክልል በማረሚያ ቤቶች ጉዳይ ላይ ማሻሻያ የተደረገበት አዋጅ ትልቅ ለውጥ እንደሚያመጣ የክልሉ ማረሚያ ቤቶች ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር አባይነህ በላይ ማሻሻያ የተደረገበት አዋጅ በርካታ ቁልፍ ለውጦችን የያዘ ሲሆን እስረኞችን በዕድሜ በጾታና በወንጀላቸው ከባድነት መለያየትን ያካትታል ብለዋል። ከዚህ ቀደም ወጣትና ትልልቅ ሰዎች እንዲሁም ከፍተኛ ወንጀልና ዝቅተኛ ወንጀል የሚፈጽሙ እስረኞች በአንድ ላይ የሚታሰሩ በመሆኑ ከመታረም ይልቅ አንዱ ከሌላው ወንጀል እንዲማር ያደረገ እንደነበርም አንስተዋል። በአዲሱ ህግ መሰረት ለወጣት ወንጀለኞች፣ ሴቶችና በከባድ ወንጀሎች የተከሰሱ እስረኞች ደህንነቱ የተጠበቀና ለእርምት የሚሆኑ አካባቢዎችን ለመፍጠር የተለየ አገልግሎት በመስጠት እንደሚቋቋም ገልጸዋል። በተጨማሪም እስረኞች አሁን በማህበረሰብ አገልግሎት መርሃ ግብሮች ውስጥ ለመሳተፍ እድሉ ይኖራቸዋል ሲሉ ተናግረዋል። በእስር ቤት ውስጥ እስረኞች ክህሎት የሚማሩበት፣ በአምራች ኢንዱስትሪዎች ውስጥ የሚሰሩበትና ከእስር ከተፈቱ በኋላ የተሻለ ህይወትን የሚመሩበትን የኢንዱስትሪ መንደር ለማቋቋም መታቀዱንም አንስተዋል። ኮማንደር አባይነህ የማረሚያ ቤቶች ተጠያቂነት ቀደም ሲል በሰላምና ጸጥታ ቢሮ ስር የነበረ ቢሆንም አሁን ግን በአማራ ክልል ፍትህ ቢሮ እንዲሆን ያደርጋል ሲሉም ጨምረው ተናግረዋል። ቁጥጥር የሚደረግበት በመሆኑ ህጋዊ መሰረት ያለው የማረሚያ ቤት አስተዳደር እንዲኖር ለማድረግ ወሳኝ የሆነ አስተዳደራዊ ለውጥ መኖሩንም አብራርተዋል። ይህ የእስር ቤት ስርዓታችንን ወደ እርማት፣ የትምህርትና የተሃድሶ ቦታ ለመቀየር ትልቅ እርምጃ ነው ሲሉም የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር አባይነህ በላይ ተናግረዋል።
የጠመንጃ ፖለቲካን እርግፍ አድርጎ መተው ይገባል ሲሉ የሃይማኖት አባቶች ተናገሩ። ጠመንጃ በማንሳት ችግሮችን በግጭት ለመፍታት የመሞከር ልማድ ሊቀር እንደሚገባ የሃይማኖት አባቶች ገለጹ። ከኢቲቪ ጋር ቆይታ የነበራቸው የሃይማኖት አባቶች በመከባበርና በፍቅር የኢትዮጵያን ዘላቂ ሰላም ማረጋገጥ እንደሚቻል ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ እርስ በርስ በመነጋገር ያሉ ችግሮችን ለመፍታት በጋራ መስራት ይገባል ብለዋል። ኢትዮጵያ የሁላችን ሀገሯን መሆኗን የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና ለእድገቷ የጠበቀ ጥረት ማድረግ ይገባል ሲሉም ተናግረዋል። አቡነ ማትያስ አክለውም ጠመንጃ በማንሳት ችግሮችን በግጭት ለመፍታት የሚሞክሩ ወገኖች ቆም ብሎ በማሰብ የሰላም አማራጭ ሊጠቀሙ እንደሚገባ ጥሪ አቅርበዋል። ሰላምን በቃል ብቻ ሳይሆን በተግባር ልንሻው ይገባል ያሉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ክንዳችንን ማንሳት ካለብን ድህነትን ለመዋጋት ሊሆን ይገባል ሲሉ ተናግረዋል። ውጊያ አስፈላጊ ከሆነ መዋጋት ያለብን ድህነትን ነው ሲሉም ገልጸዋል። በግጭት ውስጥ መዘፈቅ ከፈጣሪ በማራቅ የሰይጣን ተልዕኮ አስፈጻሚ የሚያደርግ መሆኑንም ነው ያስረዱት። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል በበኩላቸው ሰላምን ለማስጠበቅ ሰዎች የፍቅርና የይቅርታ ልብ ሊኖራቸው ይገባል ብለዋል። ይህንንም በምዕመናን ልብ ውስጥ ለማስረጽ እንደሚተጋ ነው የተናገሩት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ደረጀ ጀንበሩ ሀገራችን ያስተናገደቻቸው የእርስ በርስ ግጭቶችና ልዩነትን በውይይት ከመፍታት ይልቅ መሳሪያ በማንሳት ለመቋጨት መሞከራችን ዋጋ አስከፍሎናል ሲሉ ገልጸዋል። አንዳችን በሌላችን ላይ ያስከተልነው ጉዳት ጥላቻን ከትውልድ ትውልድ ከማስተላለፍና የህዝብን ሰቆቃ ከማራዘም የዘለለ ውጤት እንዳላመጣ ልብ ሊባል ይገባዋል ብለዋል። ከግጭት አዙሪት ለመውጣት ቁርጠኝነት የተላበሰ እርምጃ መውሰድ እንደሚገባም ጥሪ አቅርበዋል። የ60 ዓመት ጎረቤቱን በጨለማ በር ሰብሮ በመግባት አስገድዶ የደፈረው ግለሰብ በእስራት ተቀጣ። በምዕራብ ሸዋ ዞን አዳአ በርጋ ወረዳ ውስጥ የ60 ዓመት ጎረቤቱን ጨለማ ተገን በማድረግ በራቸውን ሰብሮ በመግባት የመድፈር ጥቃት የፈጸመው ግለሰብ በእስራት መቀጣቱን የምዕራብ ሸዋ ዞን ፖሊስ ዋና መምሪያ አስታውቋል። የምዕራብ ሸዋ ዞን ፖሊስ ዋና መምሪያ የኮሙኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ሙሉጌታ ጭምዲ እንደገለጹት ተከሳሽ ተስፋዬ ፍቃዱ የተባለው የ25 ዓመት ወጣት ከምሽቱ 4 ሰዓት ላይ የቤታቸውን በር ዘግተው የተኙትን የ60 ዓመት ጎረቤቱን በር ሰብሮ በመግባት የመድፈር ጥቃት መፈጸሙ ተገልጿል። ግለሰቡ ድርጊቱን ከፈጸመ በኋላ ለመሰወር ሲሞክር ጥቃት ያደረሰባቸው አዛውንት ባሰሙት ጩኸት በቁጥጥር ስር ሊውል ችሏል። ፖሊስም በቁጥጥር ስር በዋለው ግለሰብ ላይ አስፈላጊውን ምርመራ በማጠናከር ለአቃቢ ሕግ ያቀረበ ሲሆን አቃቢ ሕግም በወንጀል ሕግ ቁጥር 620 ንዑስ አንቀጽ 3 መሰረት ክስ መስርቶበታል። የተመሰረተውን ክስ ሲከታተል የቆየው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ሚያዝያ 8 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ተስፋዬ ፍቃዱ በዕድሜ የገፉና እናቱ በሚሆኑ ላይ መከላከል በማይችሉበት ምሽት የመድፈር ጥቃት መፈጸሙ ነውረኛነቱን የሚገልጽ በመሆኑና ይህም በበቂ ማስረጃ በመረጋገጡ በ5 ዓመት እስራት እንዲቀጣ የተወሰነበት መሆኑን ምክትል ኢንስፔክተር ሙሉጌታ ጭምዲ ጨምረው ተናግረዋል። ፑቲን ሀገራቸው ዘንድሮ ልዩ የሩሲያና የአረብ ሀገራት ጉባኤ እንደምታዘጋጅ አስታወቁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዛሬው ዕለት እንዳስታወቁት ሀገራቸው በዚህ ዓመት መጨረሻ ላይ ልዩ የሩሲያና የአረብ ሀገራት ጉባኤ ታዘጋጃለች። ፕሬዝዳንቱ ይህን ያስታወቁት በክሬምሊን ከኦማን ሱልጣን ሃይታም ቢን ታሪክ አልሰኢድ ጋር ባደረጉት ውይይት ወቅት ሲሆን የአረብ ሀገር ሱልጣን በሩሲያ ጉብኝት ሲያደርግ ያሁኑ የመጀመሪያው ነው ተብሏል። ሱልጣን ሃይታምና ልዑካቸው በመጪው ጉባኤ ላይ እንዲሳተፉ ጥሪ መደረጉን ፑቲን ጠቁመዋል። በዚህ ዓመት መጨረሻ በሩሲያና በአረብ ሀገራት መካከል የሚካሄደውን ስብሰባ ለማስተናገድ አቅደናል። በአረብ ሀገራት ያሉ ብዙ ወዳጆቻችን ለዚህ ሀሳብ ድጋፋቸውን ሰጥተዋል ብለዋል ፕሬዝዳንቱ። ይህ በእንዲህ እንዳለ በሩሲያና በኦማን መካከል ዲፕሎማሲያዊ ግንኙነት የተመሰረተበት 40ኛ ዓመት ተከብሯል። ጠንካራ ታሪክ እንጋራለን እና ግንኙነቶቻችን ማደግ ቀጥለዋል። ሱልጣኑ በሁሉም ዘርፎች ጉብኝት እንዲያደርጉ ተዘጋጅተናል ብለዋል ፑቲን በኃይሉ ዘርፍ ተጨማሪ እርምጃዎችን ሊወስዱ እንደሚችሉ ያላቸውን ተስፋ ገልጸው የሩሲያ ኩባንያዎች ከኦማን ጋር ያለውን ትብብር ለማጠናከር ከፍተኛ ፍላጎት ማሳየታቸውን ጠቁመዋል። በንግድና በኢኮኖሚ ትብብር ረገድ ብዙ የሚቀረው ነገር ቢኖርም አሁን በሎጂስቲክስ፣ በትራንስፖርት፣ በጋራ ኢንቨስትመንትና በግብርና ላይ ያለውን ግንኙነት ለማስፋት እድል አለን ብለዋል ፕሬዝዳንቱ። ሱልጣን ሃይታም በበኩላቸው ሀገራቸው ከሩሲያ ጋር ያላትን ግንኙነት ለሁሉም ሀገራት የጋራ ጥቅም ለማስፋት ፍላጎት እንዳላት ገልጸዋል። ዛሬ ጠዋት ከሩሲያ የንግድ ማህበረሰብ ተወካዮች ጋር ስብሰባ አድርገናል። በተለይም በግብርና ንግድ ውስጥ ትብብርን ለማስፋት በጣም ፍላጎት አለን ሲሉም ተናግረዋል።